ያደረገው ያ የክርስቲያን ግን አጨልሞበት ነበር። ኔትወርክ አሁን ማዛ እያደረገው ነው። ኦኬ አንድ እድል ሞከር ክርስቲያን ከሰራ አይ ቲንክ የሱ መሰለኝ። ሁላችሁም እንኳን ደህና መጣችሁ ብያለሁ። ሰላም ብያለሁ። አይ ዶንት ኖ ያኛው ቤት እምቢ ብሎናል። የኛው ዛሬ ነበር የሚለቀው። ትናንትና ማታ ነው የለቀቀው። አክቹአሊ 6 ሰዓት ላይ ይለቃል። አካውንቱ ተመቶ ስለከረመ እንግዲህ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። ካቆየን እዚህ እንቆያለን ማለት ነው። ያኛው ገና እንደገባው ነው ያስወጣኝ እና አስጸልይ ነው። ኮፒ ሊንክ አድርጉት በደንብ የተወሰነ እሺ። ድምጽም ስላለ እስከዛ የነገር እንግዳ ነኝ ለዚህ ነገር ግን ኮፒ ሊንክ ላስደርጋቸው ምን ብዙም አልችልበትም። ኮፒ ሊንክ አድርጉት ተብትቡት እሺ። ይመስለኛል የክርስቲያንም ኔትወርኩ አይመስለኝም በዚህ ልክ ዝጋት አይሆንበትም። የሆነ ሪፖርት ማለት ቢደረግ ነው እሱ ተባብሮበት ነው የሚሆነው። እና ኦሬዲ እናንተ መነገር ያስፈልጋችሁን ኮፒ ሊንክ ታባን ቀጥቅጧት እሺ። በቃ ይኸውልሽ ዴቫ ገባ ጥሩ ነው እንደውም አስተባብር ዴቫ እንትን ይሏል። ክርስቲያን እስኪ ሰራለት ምናልባት እየጠበቅ ነው ስለሆነ ብታስተባብር ታፕታፑና ኮፒ ሊንኩ ስለሚዘጋ ነው ባይዘው ወይ ታፕታፕና ኮፒ ሊንኩ አንድ ነገር የምትባሉት ስለምታውቁትም እና ገፋ አድርጓት እና 26 ነው አይደል ያለው ኮፒ ሊንክ ታደርሱታላችሁ እና ደርሷለን ወገንታት 100 ታስገቡታላችሁ። እስኪ አላውቅም ታስገቡት አታስገቡት ተአምር ይከሰት ይሆናል አላውቅም። እስኪ ታፕቱ ይኸውላችሁ እንዴ እናድርግ ተናገራ። ኦኬ እሺ መታል በቃ ወይ ዲሽ ዲባይ በስመ አብ ማይክ ራሱ አልነሳልኝ እኮ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። በጾታ ከፋብላችሁ ዲቫይ እና ከዛ በኋላ አስተብትባችሁ ወንዶቹ ኮፒ ሊንክ ሴቶቹ ታብታብ ያድርጉ። ይሄ ጸድ ያሰረሩ እሺ ደስ እንዳላችሁ ያርጉት። አክቹሊ ደስ እንዳላችሁ ብቻ ግን ታውቁታላችሁ። ብዙ ሁሉ ቀን መናገር አለብን ብዬ አላሰብም። ያው እነሱም ስለሚያውቁት ያለውን ነገር ከስር ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ መማር አለብን ማለት ነው። እያስቸገረን ስለሆነ የግዴታ ነው። በቃ ይሄ ያስፈልገናል። ያው ይሄ ኢቢኤስ አይደለም ነው አለ ምን ነው ሁሌ ኢቢኤስ አይደለም ቲክቶክ ነው። ቲክቶክ ደግሞ ፕላትፎርሙ የሚፈልገው ነገር ነው። በዛ ላይ ደግሞ ተጨማሪ ደግሞ የሚደረግ እነሱ የሚያደርጉትን ነገር ስታውቁት ደግሞ ያው ታውቁታላችሁ። እያስወጣን ነው በተደጋጋሚ። ስለዚህ ይሄ ነው የምንገለገልበት ያለን የጋራ ቤታችን ስለሆነ ሁላችሁ በዚህ አገልግሉ ለማለት ወዳለሁ። እስኪ ሁላችሁም አሁን ከፍ አድርጉ። 35 ነው በጣም ቆንጆ ነው። ሁላችሁም ታብታቡ ከ1 ሚሊዮን ምናምን በላይ ከፍ አድርጉት ክርስቲያን እስኪመጣ ድረስ ማለት ነው። መዝሙር ምናምን ሰምታችኋል? እንትናዲያ ስለሰራችሁ ይበልጥ ወንድና ሴት ቢከፋፈሉ ጸድ ነበር። ዴቫ ያሪፍ ውጤት ይታይበታል። ካልሆነ ሁለቱም ተምታቶባቸው አብዛኞቻቸው ታብታብ ወይም ኮፒ ሊንክ ላይ ብቻ ሊበረቱበት ስለሚችሉ ጸድ መናበብ ነው። ወንዶቹ ኮፒ ሊንክ፣ ሴቶቹ ታብታብ። ወንዶቹ ናቸው ለካ የድብድብ አይደል? ወንዶቹ ታብታብ በቃ ይደብድቡት ቤቱን፣ ሴቶቹ ኮፒ ሊንክ ያድርጉ። መልካም እሺ። ያው ከሚሊዮን በላይ አድርጉት። 1 ሚሊዮንም አልፈናል። 2 ሚሊዮን ምናምን ነው የሚያስፈልገን፣ ከዛ በላይ ነው የሚያስፈልገን። ታብታቡን ከ100 ሺዎች በላይ ነው ማለፍ ያለበት። ያው ታውቁታላችሁ። ለእናንተ አልነግራችሁም። 40 ሺህ ደርሳችኋል። ግን ያው ፈጠን አድርጉና ጠቅ አድርጓት። እንደሚደረጉ አድርጉት እስኪ። ከባድ ቢሆንም ማዘዝ እኮ ይከብዳል። ግን ያው ስራ የለንም ብዬ አስባለሁ። አብዛኞቻችን አሁን ማታ ስለሆነ ቁጭ ብለን እየተከታተልን ከሆነ በእጃችን እየሰራን እያገለገልን እንቀጥላለን ማለት ነው። ሰዓት ከምንገድል አይ ቲንክ ሰዓቱም እየሄደ ነው። ክርስቲያን እምቢ ያለው ኔትወርክ አሪፍ ነው፣ በጣም አሪፍ ነው እየሄደ ያለው። በርቱ። ቤልሽው እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆያችሁኝ። እፎይ፣ ቪኪ፣ ዴቫ ከታችም ያላችሁ እንዴት አመሻችሁ? አለን እግዚአብሔር ይመስገን። ክብር ይስፋ መድኃኒዓለም።
ፊክሻ እንዴት ናችሁ? ዲቫይ እንትን በየደጋግሞ እየነገርካችሁ ወንዶቹ ታፕታፕ ሴቶቹ ኮፒ ሊንክ እያደረጉ እስካሁን 50 አልገባም ኮፒ ሊንኩ በራሱ ይሄዳሉ ያስገባሉ እየሰሩ ነው። አንዲ ተነግሯቸዋል ብዬ እኮ ተላለ እንዴ ይሄን ያህል እነሱ እንዴ 10 የመነገር አለበት እንዴ ግን አይ ነው የምትግባቡ ከሆነች ጥሩ ነው። በቃ ተማምኖባቸዋል ማለት ነው። አንዴ ተነግሯቸዋል ይቀጣቅጣል ብሏል። እንዳታሳፍሩት ከተማመነባችሁ እንግዲህ አያሳፍሩኝ። አሪፍ ነው እየሄደ ያለው። እሺ ፈጋ 50 ገብታችኋል። መቶ አስገቡት። ታብታቡን ከሚሊዮን አሳልፉት። ይሄንን ከመቶ ሺህ አሳልፉት። ቆንጆ ነው እየሄደ ያለው። አሪፍ ነው። ኮሜንት ላይ ብዙ ፎከስ አታርጉ። ኮሜንት መዝጋት በራሱ አደጋ ስላለው በኮን ማዘጋው ገብቷቸዋል። ኮሜንት ሲዘጋ ቲክታክ አይፈልገውም ያንን ነገር። ለዛ ነው ኮሜንት ማንዘጋው። ያው እንግዲህ ማገልገል ማድረግ አለብን፣ ይሄንን መስራት አለብን የምትሉ ሰዎች አገልግሉን። እንግዲህ መተን በየቤታችሁ እጃችሁን ይዘን እናስደርግ መቼም ትላለህ። ይጠቅማል፣ መደረስ አለበት፣ ለሌሎች መድረስ አለበት። ለኛ ምንም የሚያስገኘው ገንዘብ ኑሮት ወይ ደግሞ ወደ ኪስ የሚገባ ጥቅም ሰጥቶ አይደለም። ኦኬ ላይቭ ስትሪሙ አንደኛ በደንብ ሳይቆራረጥ እንዲቀጥል ያደርጋል። ሁለተኛ ለብዙ ሰው ተደራሽ እንዲሆን ያደርጋል። ከዛ አንፃር ብቻ ነው የሚፈልገው እንጂ ፕላትፎርሙ የሚያስገድደው ነገር ስለሆነ ነው እንጂ ታብታብ እናንተን የሚያስገኘው እንትን ኖሮት አይደለም። ስለዚህ ይሄ ደግሞ የእናንተ ድርሻ ነው የሚሆነው ማለት ነው። የህብረት ስራ ነው የሚሆነው የሁላችንም፣ እናንተን ብቻ ሳይሆን ሁላችንም የሚመለከት ስለሆነ እስኪ ፈጠን አድርጉት። 53 58 ነው ገና። ዛሬ እኔን ራሱ አስገባኝ። በስመ አብ ሰሞኑን እኮ ያስገባኝም ነበር። ከሌላ በሌላ አካውንቱ ገብቶ እንደለ የሰጠው በዛኛው ኦኬ ያ ገብቶ ነው የሰጠው። ያ ገብቶ ነው የሰጠው ነው። በደንብ ኮፒ ሊንክ አድርጉ ከታች ያላችሁ። አንዴ 61 ሺህ ገብታችኋል። 100 ሺህ ይሙሉትና ታብታቡ ሚሊዮን ቢሞሉት ወደ መጀመር እንሄዳለን። ቢያንስ ተዘግቶም የቆየ ዋርኒንግ ላይ የቆየ ቤትም ስለሆነ ትንሽ ይፈልጋል ማነቃቃት። እና ኮፒ ሊንኩ እስከተባለው ድረስ አድርሱና ከዛ በኋላ እንጀምራለን ወገንታት። ግን እንዲጀምር ኮፒ ሊንኩን 64 ላይ ነው ያለው። ገፋ አድርጉት። ታፕታፑም እንደዚያው። ታፕታፑ እንኳን አሪፍ ሄዷል። ኮፒ ሊንኩ ላይ በርቱበት። ኦኬ እኔ እኮ እያስተባበርኩ ነው ብዬ ነው ማይክን የዘጋሁት። ኮፒ ሊንኩ ላይ በቃ በርቱበት። ታፕታፑ ሊገባ ስለሆነ ወንዶቹም ሴቶቹም ኮፒ ሊንኩ ላይ በርቱበትና ገፋ እናድርግ፣ ወደዛ እናድርሰው። ወገንታት ካላችሁ በርታ። ኮፒ ሊንኩ ላይ ታፕታፑን ተውት፣ ይደርሳል። አሁን ይሄዳል። ያ ሁሉም ያስፈልገናል። ሙሉትና 100 ሺህ ያስገቡትና ከዛ በኋላ እየተማርን እንቀጥላለን ማለት ነው። ይሄን 1 ቢሊዮን ካደረሰን 100 ሺህ ካደረሰን ቀሪውን ደግሞ እየተማርን የምናደርገናል። ስንት ነው የቀራችን? 25 ልጅ ምናምን የቀራችን። አሁን ሁላችሁም እዚህ ላይ ኮፒ ሊንኩ ላይ ብትረባረቡ በአንድ ጊዜ ይሞላል። ሁላችሁም እስኪ አሁን ኮፒ ሊንኩ ላይ ኦልሞስት ያኛው ስለሞላ ኮፒ ሊንኩ ላይ ሁላችሁም ኮፒ ሊንኩ ላይ 75 የነበረችውን ወደ 100 ሺህ ያስገቧት። አሪፍ ነው እየሄደ ያለው። ፈጠን ብላችሁ እስኪ ዊዝን 5 ሚኒት ምናምን አታስገቡትን ያስገቡታል። 25000 ሲምፕል ነው። በ5 ደቂቃ ውስጥ 1600 ሰው ስታክ አድርጓል። ሰው እኔ ጋር ቁጥሩ ራሱ እየጨመረ አይደለም። እቺ በደንብ ኮፒ ሊንክ ይፈልጋል ማለት ነው። በጣም ነው ኮፒ ሊንክ እና ታፕታፕ የሚፈልገው። ምንም የሚቀንስ የሚጨምር የለም። እዛው ላይ ነው እንደቆመ ነው። እስኪ ሁላችሁም እስኪ ተባረኩ። እግዚአብሔር ይስጥልን። ፈጠን አድርጋችሁ። አሪፍ ነው እየሄደ ያለው። ቆንጆ ነው። በደንብ እያደረጋችሁ ነው ያላችሁ። ሰው እስልምና ላይ ሲሰራ እንግዲህ እስልምና ባህሪው ነው። በሪፖርትና
በጉልበት ነው ሁሉ ነገር የሚያስቆሙት በእውቀት ስለሌለ የእነሱን ህብረት ቢያንስ እኛ በህብረት ማስቆም መቻል አለብን። በህብረት እነሱ እንትን ሲሉ ማለት ነው። አሪፍ ነው። ቆንጆ ነው። ቆንጆ ነው። ትንሽ የቀራችሁ በጣም አሪፍ ነው። ጀስት ትንሽ የቀራው አሪፍ ነው። አንድ 100 አስገቧት። ቆንጆ ነው። አሪፍ ነው። እንግዲህ እግዚአብሔር ያክብርልኝ። ሰዓት ንቁኝ ሰምታችሁኝ ስላደረጋችሁ እግዚአብሔር ይስጥልኝ። ግን እንዳይቀጥል መሀል ላይ እንዳያቋርጠን እንደዛ ስለሆነ እያደረጉ ያሉት ማለት ነው። 3 አካውንት እንግዲህ አልቻልንም እየተዘጋ ስለሆነ ማለት ነው። ምንም አማራጭ የለንም። መሀል ላይ እያስወጡ ስለሆነ ማለት ነው በሪፖርት። ስለዚህ በህብረት እነሱ ሲያዘጉ እኛ ደግሞ በህብረት ማዘጋት እንደማይችሉ ማሳየት መቻል አለብን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ቦስ ይጀመር አይመስልም? ያ በድጋሚ ሁላችሁንም ሰላም ብያችኋለሁ። እንዴት አላችሁ? ጋር ትንሽ ጫጫታ ስላለ ነው ይቀጥላል። ከዛ በፊት ግን እንደ መግቢያም እንዲሆነን የኛውን ላሳያችሁና ወደ ርዕሱ ከመግባታችን በፊት ድራማቸውን ሁሌም ማሳየት በዚህም ብሎ በዚያ በትምህርትም በቪዲዮም ተብሎ የእስልምናን ሐሰት ማጋለጥ ስለሆነ በርዕሱ ወደ ርዕሱ ተገብቶ የእስልምናን ሐሰተኝነት ከማጋለጣችን በፊት የሙስሊሞች ኡስታዞች ሼኾቻቸው አቃቢያን እምነት የሚባሉት ምን አይነት ድራማን እንደሚሰሩ ህዝቡ ላይ እንዴት እንደሚቀልሉበት ተመልከቱ እና ወደ ርዕሱ እንቀጥላለን። ማሻአላህ በጣም ደስ ይላል። ማሻአላህ እና እንዴት ነው ቤቱ ጎዝጎዝ አታረጉም? የሆነ ነገር ሙስሊም አይደለችም እናንተ ሰዎች ጤነኛ አይደላችሁ እንዴ? እሺ ሻዳ ነው ዛሬም ሻዳ ድራማ ሙስሊም አይደለችም እናንተ ሰው። ኮመንተሮቹ ተጨንቀው እኮ ነው በቃ ተምንዋረድ እናንተ ሻዳ ታስይዙ ሙስሊምን ይቅርብ ኡስታዝ ላይቭ ላይ ትጠለዛለህ ይቅርብ ሙስሊም ነኝ ሲሉት ተው ሙስሊም አይደለችም ብለን ሻዳ እናስይዛት። ከሰማችሁት ለምትሰራበት ድራማ ክፍያ እንዲሆናት ጉዝጓዝ አቅርቡላት ይላል። የማለት ጊፍት ጣል አድርጉላት እያለ ነው። እንዴት ነው ያ የተሰራበት ነው? ይሄንን ድራማ ሲተውኑ ጉዝጓዝ ካልሰጣችሁ ምንድነው ታዲያ? ይሁሉ የተለፋበት ድራማ በነጋታው ተዋናኙ አይገኝም። ደሊላ ስራ የትናንትና ያሳየነውን አይተሃል? ትናንት ወዲያ ገስት ላይ ገብቼ ቁጭ ላለው ክርስቲያን ስም ከፍቼ ከዛ ወዲያ ጊፍት ይሰጡኛል፣ ያስገቡኛል። ይሄ ኡስታዝ ነው የሚያስገባኝ እንደውም አለችው። ለምን ይሄ እኮ መደረግ የለበትም አንደኛዋ ስትል እኔ ምን ላድርግ በራሴ ፍቃድ አይደለም ታዝዤ ነው እንደዛ እንድሰራ የክርስቲያን ስም ከፍቼ ገስት ላይ ገብቼ ቁጭ እንድል ሶሪ ቪኪ እንኳን አላለብሽን ከፈተልሽ። ያው እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ማሻአላህ እንግዲህ እኔ ጋር ስለመጣች እኔ ማስይዛት አልሰማችሁም? እሺ ኢንሻአላህ እኔ ምለው ከኔ ጋር ተከትለሽ ትያለሽ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ እንግዲህ ፕሮፋይሏ ማነች? የበረደበት የአብዱሊት ገረድ ነች። ቀጥል። ወአሽሀዱ ሪፖስት የምታደርጋቸውን በጣም በጆቴ እድሜያችን ሆነ በጣም የሚደባብር ስሜት አሳለፍን። እውነትም ክርስቲያን ነች። ፎሎ የምታደርጋቸው እንዳለ ሙስሊም ፎሎ ያደረገቻቸው ሁሉም ሙስሊም ናቸው። ፖስቶቿም እንዳለ እስልምና ነው። ኦኬ አልሐምዱሊላህ ረቢል ዓለሚን መዝሙር መስሏል ነው። ይሄማ መዝሙር ነው። ይሄ የሆነ ቤተክርስቲያን ላይ የሚዘመር መዝሙር ነበር።
ረቢ ኑራ ተቀበሉ። ፎሎወሮቿ እንዳለ ሙስሊም። ኦኬ እንግዲህ እስልምና ለውሸት አይቆምም። ኦልዌይስ እንደምንላችሁ ማንኛውም ጤናማ ሰው ይሄን ብቻ በማየት እስልምና ምን አይነት የቆሸሸና የወረደ እንደሆነ ሊረዳ ይገባል። ከዚህ በፊት የአርቲስቶቻችንን ታዋቂ ፎቶዎችን ነበረ እየወሰዱ ሻዳ ያዙ እያሉ ድራማ የሚሰሩት። አሁን ደግሞ ሚስቶቻቸውን የአርቲስቶችን ፕሮፋይል እያስደረጉ ሻዳ ማስያዝ ጀመሩ። የልጅቷን ፎቶ አሳየው። አይ ቲንክ ሃናን ነው የምትባለው አርቲስቷ። እንግዲህ ታዋቂ ነች። የእሷን ፎቶ አድርገው ስም ይቀይሩና ክርስቲያን ነኝ ብለው ሻዳ ማስያዝ። ልጅቷ ታዋቂ ነች፣ የፕሮፋይሏ ባለቤት ማለት ነው። ሃናን ነው አይደል የምትባለው? ያ መሰለኝ ድራማ ላይ ብዙ ምስተዚም ስለሆንኩ ሃናናል ቃል የምታውቃት ከሆነች ልጅ ታዋቂው አርቲስት ቤላ ታውቋታላችሁ? ፍናን ነው አይደለም? ፍናን አይደለች። ሶሪ እሺ፣ ፍናን ነው የምትባለው። ሃናን ፍናን ኦኬ ፍናን እንግዲህ ታዋቂ አርቲስትን ፕሮፋይል ታደርግና እኔ ክርስቲያን ነኝ። ከዚህ በፊት እቺ ፕሮፋይሏን ያሰለሙት ነው አይደለ? በፊት ፎቶዋን ያሰለሟል ልጅ አለ። ትክክል አስልሟት ነበር እቺኛይቱን ፎቶዋን ሻዳ ያዘች ብለው። አሁን ደግሞ በሷ ፕሮፋይል አድርገው ሻዳ ያዘች። ኧረ እንደዚህ አይነት ቅሌት አያስጠላም? እንደዚህ አይነት ውርደት አይቀፍም? እስልምና የአእምሮ በሽታ ነው ያለችው ቻይና እውነቷን ነው። ሊታከሙት የሚገባ የአእምሮ በሽታ ነው ያለችው ለዚህ ነው። ኦዲየንሱ ከስር ስለገባቸው ኧረ ተው ሙስሊም ነች ሲል ኡስታዙ ተው ሙስሊም አይደለችም ሻዳ ላስይዛት እኔ ነኝ ማስይዛት ተው ዝም በሉ ኮመንት ላይ አለ። እንደምናዋርዳቸው ስለሚያውቁ ኡስታዞቹን በየቀኑ አጥበን እንደምናሰጣቸው ስለሚያውቁ ኦዲየንሱ ስለጀገነነው ባይዞ ብዙ ሙስሊሞች በዚህ ምክንያት ይወጣሉ። በጣም ብዙ ሙስሊሞች ማለት ነው በኡስታዞቻቸው ድራማ ምክንያት ማለት ነው። ያውቁታል። ኦዲየንሱ ግፍ ጽይፍ ብሏቸዋል በዚህ ምክንያት ማለት ነው፣ በድራማቸው ምክንያት። እስልምና ትናንት ካልተዋሸበት ዛሬ የማይኖር በሽታ ነው። በሽታ ስለሆነ ነሰሰርሊ ያ ቫይረስ ወደ ሁሉም እንዲስፋፋ ያ በሽታ መቀጠል አለበት። የሚቀጥለው ደግሞ በውሸት ነው። ካልተዋሻ አይቀጥልም። አሁን ላይ እስልምና በተለይም ኢትዮጵያ ላይ አከርካሪው የተመታበት ዘመን ነው። አከርካሪውን ሰብረን ጥለነዋል። ራቁቱን አስቀርተነዋል። ለዘመናት የደበቁትን፣ ለዘመናት አይነኬ የሆነውን፣ ለዘመናት ያልታወቀውን፣ ለዘመናት አስፈሪና እውነት ያለው የሚመስለውን ገርስሰን ጥለነዋል። አሁን ያለቻቸው አንድና አንድ መመኪያቸው ውሸታቸው ነች። ያለቻቸው አንድ መኩሪያ ዶግማቸው ሐሰት ነች። በእሷ ይጃጃሉ፣ ይቀጥሉ። እንወደዋለን። ይህንን ድራማቸውን ያደርጉት፣ እንፈልገዋለን። ምክንያቱም የሆነ ቀሌ ኦዲየንሱ ብሎ ሲመራው በሚሊየን ነው የሚወጣው። 1 2 መምጣት ጉዳይ አይደለም። እኛ የምንፈልገው በሚሊየን እስልምና ለቆ እንዲወጣ ነው የምናደርገው። ሎክ አሁን አይምሮ ላይ ዛሬ ሲያይ ሲደብረው፣ ነገ ሲያይ ሲደብረው፣ ከነገ ወዲያ ሲያይ ሲደብረው፣ መጨረሻ ላይ ግፍ ሲያደርገው በራሱ ጊዜ ለቆ የሚወጣው አንድ አይደለም፣ ደግሞም አይመለስም። በየቀኑ ለምንድን ነው የኛ ኡስታዞች የሚዋረዱት? እነኚህ ንግግሮቻችን ሪከርዶቹ ይቀመጣሉ፣ ያደምጧቸዋል። በየቀኑ ለምንድን ነው ድራማ የሚሰሩት? ለምንድን ነው የሚዋሹት የሚለው ነገር ይከነክነዋል። ሰው ማገናዘብ ከጀመረ፣ ማስተዋል ከጀመረ፣ በሃይማኖት ላይ የሚዋሽ ካለ በፍጹም ያንን ልትከተሉት አይገባም። በፍጹም ያንን ልትከተሉት አይገባም። ውሸት ሐራም ነው። ውሸት ጸያፍ ጽዩፍ ልትሆኑ ይገባል። ጸያፍ ነገር ስለሆነ ልትጸየፉት ይገባል።
ከውሸት ጋር ልትተባበሩ አይገባም። እስልምና ግን ካልዋሹለት መቀጠል ስለማይችል ዶግማቸው ስለሆነ ይቀጥሉ። እንደዛ ነው። ዛሬ ከሚዋሹበት አንዱን የምንመለከት ይሆናል። ይህም እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠው እርሱ ለእኛ ቤዛ ሊሆን በስጋ ተገልጧልና እሱም መሰረት አድርገን የምንማማረው ይኖራል። እሱ ምንድነው? እሱ ጌታ የመረጣቸው ሐዋርያቶች አሉ። የጌታ ደቀ መዛሙርቶች ይታወቃሉ። የጌታ ደቀ መዛሙርቶች ጌታ በዋለበት እየዋሉ ባደረበት እያደሩ ከእግሩ ስር ቁጭ ብለው የተማሩ ደግሞም ወንጌልን የጻፉ መልእክታትን የጻፉ እንዲሁም ከእርገቱ በኋላ በዓለማት ላይ ተበትነው ያስተማሩ መከራን የተቀበሉ በሰማዕትነትም ያለፉ አሉ። ስለዚህ እነኚህ ደቀ መዛሙርቶቹ የጌታ ማን ይባላሉ? በእስልምናው ኢሳ ነው ኢየሱስ ብለው ቢሉም የኢሳ አመጣጥ ምንድነው? ጥቅሙስ ምንድነው? ሐዋርያቶቹስ እነማን ናቸው የሚለውን እንዳስሳለን። ነጋጠባ መጽሐፍ ቅዱስን ሲሳደቡና ሐዋርያቶቹን ሲሳደቡ ታገኟቸዋላችሁ። ዮሐንስ ቀጣፊ ነው፣ ማቴዎስ እንደዚህ ነው፣ ጳውሎስ እንደዚህ ነው ሲሉ ታገኟቸዋላችሁ። በቁርአናቸው ውስጥ ደግሞ የኢሳ ደቀ መዛሙርቶች ሐዋርያቶች በደንብ አስተውሉ። የኢሳ ሐዋርያቶች በዓለም ላይ እንደላቁ አማኝ ናቸው እንዳላቸው እና አሸናፊም እንደሆኑ አስቀምጧቸዋል። የኢሳ ደቀ መዛሙርት ተብለው ከሚታመኑት እንደ ሊቃውንቶቻቸው ደግሞ ከነኛ ውስጥ ዮሐንስ ይገኝበታል፣ ማቴዎስ ይገኝበታል፣ ጳውሎስም ይገኝበታል፣ ጴጥሮስ ይገኝበታል። እነኚህ የኢሳ ደቀ መዛሙርትና የእሱ ተከታይ እውነተኞች የበላይ የሆኑ አማኞች ናቸው ብለው ያምናሉ። ዛሬ ላይ ያሉት ግን ጳውሎስ ቀጣፊ ነው፣ እንደዚህ ነው፣ ማቴዎስ እንደዚህ ነው ሲሉ ታገኛቸዋላችሁ። ቁርአናቸው ግን አማኝ እንደሆኑ የኢሳ ሐዋርያቶች የበላይም እንደሆኑ እስከ መጨረሻው አሸናፊ እንደሆኑ ወንጌልንም በዓለማት ላይ እንደሰበኩ እንደ እስልምና መዛግብት እሙን ነው። ዛሬ ላይ ያሉት የእስልምናን ዶግማ በጣሰ ሁኔታ ነብያቸው ማያቅም፣ አላህም ማያቅም፣ ሙፈሲሮቻቸው ማያቁም፣ መሀይም ናቸው። እስልምናን ሪሼፕ ያደረጉ ጳውሎስን ሲሰድቡ ታገኟቸዋላችሁ። ማቴዎስን ሲሰድቡ ታገኛቸዋላችሁ። ጴጥሮስን ሲተቹ ታገኛላችሁ። ዮሐንስን ሲተቹና ሲሳደቡ ታገኛላችሁ። ቶማስን፣ በርጠሌሜዎስ እንደዚህ ሲተቹ ታገኛላችሁ። ምክንያቱም እነሱ ከእስልምና መስራቾች ይልቅ የተሻለ እውቀት አላቸው መሰለኝ። ምክንያቱም ጴጥሮስን አወደሱ፣ ጴጥሮስን ተቀበሉ እንደ ነብያቸው፣ እንደ ቁርአናቸው፣ እንደ ሙፈሲሮቻቸው። እስልምና ዜሮ ይገባል። ጳውሎስን ከተቀበሉ እንደ ሙፈሲሮቻቸው በጠረባ ይለዋል እስልምናን ጳውሎስ። ያላቸው አማራጭ ምንድነው? ሙፈሲሮቻቸው ሊቃውንቶቻቸው ጳውሎስ እውነተኛ የጌታ ደቀ መዝሙር ነው ብለው ቢያምኑም አሁን ላይ የመጡት ከስንት ሺህ ዓመት በኋላ ግን ጳውሎስ ሐሰተኛ ነው ብለው መካር ግዴታቸው ሆነ። ለምን? እስልምናን ለማስቀጠል። በፊት ላይ እነኛዎቹ ባለማወቅ ማለትም ነብያቸውን ባለማወቅ ማለትም አላህም ባለማወቅ በመሐመድ የተፈጠረው አላህ ኢሳ ትክክለኛ ነው፣ ሐዋርያቶቹ ትክክለኛ ናቸው ብለው አሉ። ማን ናቸው ሐዋርያቶች? ሙስሊሞች የት ነው ያስተማሩት? የበላይ ያደረጋቸው አላህ የት እንዲያስተምሩ ነው? የኢሳ ሚሽንስ ምንድን ነው? ጳውሎስ ወደ 36 የሚደርሱ የእናንተ ታላላቅ ሙፈሲሮች ጳውሎስ እውነተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ነው ይላሉ። ዛሬ ላይ ያላችሁ ሙስሊሞች ከታላላቅ ሊቃውንቶቻችሁ ተሽላችሁ ነው ጳውሎስ ሐሰተኛ ነው የምትሉት? ኦኬ፣ እነኚህ ሐዋርያቶች የጌታ ደቀ መዝሙርቶች የበላይ ከሆኑ አማኝም ከሆኑ አላህ ካላቃቸው የበላይ ካደረጋቸው አሸናፊ ካደረጋቸው
እነሱ ያስተማሩት ትምህርት እናንተ ጋር አለ? እኛ ጋር አለ። ቻሌንጅ አደርጋችኋለሁ። አንዱን እንኳን ታመጡልኛላችሁ እናንተ ጋር የምናየው ይሆናል። እርግጠኛ ነኝ ታለቅሱበታላችሁ እንጂ አሁን መረጃ አታመጡም። የሚሆነው ምንድነው? እሱ አንተ ወይ እስልምና አትሳደብ ምናምን ይሆናል። ምክንያቱም ይሄ ኢንፌሪዮሪቲ ኮምፕሌክስ አለባችሁ፣ የበታችነት ስሜት አንድ። ሁለተኛ ደግሞ ቻይና እንዳለችው እስልምና ሜንታል ኢልነስ ነው ብላለች። የአይምሮ ህመም ነገር ነው። ስለዚህ የምትጠየቁትን አትመልሱም። ያላችሁ አማራጭ ምንድን ነው? እኛ መተቸት፣ መስደብ ወይንም ተሰደብን ማለት ነው። በመረጃ ከመሞገት ይልቅ ተሰደብን ማለት ነው የምትመርጡት። እንደዛ ነው። ይሄ ደግሞ ጤናማ አይደለም ማለት ነው። እና የጌታ ሐዋርያቶች እነማን ናቸው? ቪኪ ማቴዎስ ወንጌል ምዕራፍ 10 እና እንዲያውጣልን አንብባ እንዴ? አዎ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣንን ሰጣቸው። የ12ቱም የሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስም፣ ፊልጶስም፣ በርተሌሞስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ለቀጥለውስ እንደማለሆነ ጨርሰውን ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግስተ ሰማያትን ቀርባለች ብላችሁ ስበኩ፣ ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ በከንቱ ስጡ፣ ወርቅ ወይም ብር። ቴንኪው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርቶች መረጠ። ከመረጠ በኋላ ደግሞ ላካቸው። ምን? ድውያዎችን እንዲፈውሱ፣ ሙታን እንዲያስነሱ፣ ለምጻሞችን እንዲያነጹ፣ አጋንንትን እንዲያወጡ። አጋንንት እኛ ወንድማችን ስለሆነ በደማችን ውስጥ እንዲዟዟር አልተፈቀደም። አጋንንትስ እንኳ በስም ተገዙልን ይሉታል። ሉቃስ ወንጌል ምዕራፍ 10 ቁጥር 17 ይመስለኛል። አንዴ ክፈተው። አጋንንትን እንዲያወጡ ለደቀ መዛሙርቱ ይልካቸዋል። በደንብ አስተውሉ። አጋንንት ደግሞ የሚወጡት በማን ስም ነው? በክርስቶስ ስም ነው። አጋንንትን ማስወጣት የሚችል ሰባውን በደስታ ተመለሱ። ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አጋንንትን እንዲያወጡ ድውያንን እንዲፈውሱ ላካቸው ማለት ነው። መልእክተኛን መላክ የሚችል ፈጣሪ ብቻ ነው እንደ እስልምና። ሐዋርያቶቹን የላካቸው እንደ እስልምና አስተምሮ አላህ ነው ብለው ነው የሚያምኑት። ሐዋርያቶቹን በግልጽ የላካቸው ማን ነው? ክርስቶስ ነው። እነኚህ ሐዋርያቶች ማን እንደሆኑ በመጽሐፍ ቅዱስ ላይ በግልጽ ተቀምጠዋል። ስማቸው ተገልጧል፣ ተዘርዝሯል። ታዲያ የእስልምናው ላይ ያሉት እነማን ናቸው? ሱራ አሊ ኢምራን 52ኛውን አያ አንዴ ክፈተው። በጣም አስቂኝ ነገሮች አሉ እስልምናው ላይ። በዚህ ጉዳይ ላይ ያለው እጅግ አስቂኝና አጣብቂኝ፣ ለዘመናት ብንታገሰው ሊመልሱት የማይችሉት አጣብቂኝና ቅርቃር፣ ለ1000 ዓመት አይደለም ለ1 ሚሊዮን ዓመት ብንታገሳቸው ሊመልሱት የማይችሉት ጥያቄ። ኢሳ ከነርሱ ክደትን በተሰማው ጊዜ ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። በደንብ አስተውሉ። ረዳቶቼ እነማን ናቸው አለ? ሐዋርያት። በደንብ አስተውሉ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር አሉ ይላል። እነማን ናቸው እነኚህ ሐዋርያቶቹ? እነማን ናቸው? ማን ይባላሉ?
መጽሐፍ ቅዱሱ መለስ አድርገው አንዴ መጽሐፍ ቅዱሱ ላይ ቁጥር 1 ከዚያም በኋላ ምዕራፍ 10 ማቴዎስ 10 ኦኬ ዝቅ አድርገው ኦኬ የ12ቱም ሐዋርያት ስም ይህ ነው። የኢየሱስ የላካቸው አጋንንት እንዲያወጡ በስሙ ያዘዛቸው 12ቱ ሐዋርያት ስም ተጠቅሷል። ማን ማን እንደሆኑ በደንብ አስተውሉ። ማን ነው ያዘዛቸው? ማን የላካቸው? ሐዋርያትን ወይንም ደግሞ መልእክተኞችን እንደ እስልምና መላክ የሚችለው ፈጣሪ ብቻ ነው። ማን ያዘዛቸው? ኢየሱስ ክርስቶስ። ወደ እኔ ላካቸው? ወደ ዓለም። ምን እንዲያደርጉ ላካቸው? ምን እንዲያደርጉ ላካቸው? ሶሪ ምን እንዲያደርጉ ነው ላካቸው? አጋንንት እንዲያወጡ። ለምሳሌ አጋንንት ደግሞ የሚወጣው በማን ስም ነው? በክርስቶስ ስም። የእስልምናው ሐዋርያቶች ወደ እኔ የተላኩት ማን የላካቸው? ኦኬ ማን ይባላሉ? ቁርአን ግልጽና የተብራራ በነገሮች ሁሉ አብራሪ ነው ብለው ያምናሉ። ማን ይባላሉ? የኢሳ ተከታዮች ሐዋርያቶቹ መልእክተኞቹ ማን ይባላሉ? ምንስ አስተማሩ? ምንስ ጻፉ? የት ሀገር ሰበኩ? ሙጫ ባሌ ነጋማ ሙጫ ባሌ ኦኬ ቁርአን ነው የመልሰው እንትና ቪኪ ወደ ቁርአኑ መልሰው ኦኬ አንብበው ኢሳ ከእነርሱ ክህደት በተሰማው ጊዜ ወደ አላህ ረዳቶች እነማን ናቸው አለ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክራሉ። ኦኬ ስለዚህ ሐዋርያቶቹ የኢሳ ሐዋርያቶች ወይንም ደግሞ ደቀ መዛሙርቶቹ እነማን ናቸው? ሱራ 36:89 አንዴ ክፈተው። እነማን ይባላሉ? ሙስሊሞች እሸልማችኋለሁ አንዱን መጥቀስ ከቻላችሁ፣ መጥቀስ እንኳን ከቻላችሁ። እስቲ 89 83 ላይ ነው የሚያበቃው። 16:89 የለው 16 ነው እንዴ? 16 ያልከው መስሎኝ አፉ በላይ አንብበው። በሕዝቡም ሁሉ ከጎሳቸው በእነሱ ላይ መስካሪ የምንቀሳቀስበትንም አንተም በእነዚህ ላይ መስካሪ አድርገን የምናመጣህን ቀን መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድ ነው። ኦኬ መጽሐፉ እንዴት ነው የተወረደው? ለሁሉ ነገር ምን አብራሪ አብሳሪ ነው አይደለ? ለሁሉ ነገር አብራሪ አብሳሪ ከሆነ የኢሳ ሐዋርያቶች እነማን ናቸው? የኢሳ ሐዋርያቶች እነማን ናቸው? ማን ይባላሉ? ለሁሉ ነገር ነው ያለው ሉክ። ሐዋርያቶቹ ማን ይባላሉ? ቻሌንጅ አደርጋችኋለሁ። 1000 ዓመት ብታገሳችሁ ይሄን ማምጣት ትችላላችሁ። የኢሳ ሐዋርያቶች እነማን ናቸው? እውነት ቁርአን ለሁሉ ነገር አብራሪ አብሳሪ ነው አይደለም? ቁርአን ሜቢ እንዴት ሰዎች ወሲብ ማድረግ እንዳለባቸው በደንብ አብራርቷል። መሐመድ ቤት ሰው መግባት እንደሌለበት በደንብ አድርጎ አብራርቷል። ነገር ግን ስለ ሐዋርያቱ አብራርቷል ወይ? ስለ ኢሳ መምጣትስ ተናግሯል ወይ? የለም፣ ሽታውም የለም ቁርአን ላይ። እና ኢሳ ምንድነው? እሱ የኢሳ ሚሽን ምንድነው? ፌልድ ሆኗል ማለት ነው። ምንድነው ያሳካው ኢሳ በእስልምናው? ሐዋርያቶቹ እንኳን እንደማይታወቁ በሱ ቦታ ምን እንደተሰቀለ ማን እንደተሰቀለ ማይታወቅ ከሆነ
የኢሳ ሚሽን ምን ነበረ? ኢሳ ያሳካው ምንድን ነበረ? ለሁሉ ነገር አብራሪና አብሳሪ ከሆነ መጽሐፍ ቅዱስ ላይ እንደዛ እንኳን ባይናገርም ለሁሉ እንደው አብራሪ አብሳሪ ነኝ ያላለው መጽሐፍ ቅዱስ የሐዋርያቱን ስም በግልጽ ተናግሯል። የት እንደሰበኩም ይታወቃል። የኢሳ ሐዋርያቶች እነማን ናቸው? ሱራ 3:52 ላይ እንደተመለከት ነው አማኞች ናቸው አለን አይደል? ሐዋርያቶች አሉን አለን አይደል? ከነኚህ ሐዋርያቶች አንዱ ማን ነው? ዮሐንስ ነው። እርሱ ታዲያ ስለ ኢሳ ሲናገር ኢየሱስ ነው ካላችሁ ኢሳ በእናንተ አስተሳሰብ የአብ ልጅ ነው ወልድ ክርስቶስ ብሎናል። በስጋ የተገለጠው ሐዋርያቶቹ እውነተኛ ታማኝ ናችሁ ያላችኋቸው የጻፉት መጽሐፍን ለማን ተቀበሉት? ታዲያ አንዱን የሐዋርያት ስም መጥቀስ ትችላላችሁ? አንዱን ብቻ ንጽጽር ላቁም እስቲ። እኔ ከቁርአናችሁ ውስጥ አንዱን ብቻ መጽሐፋችን ላይ ያሉት ናቸው እንዳለ እንደ ሙፈሰሮቻችሁ ደግሞ ሐዋርያው ቅዱስ ጳውሎስን ለማን ተቀበሉት? ሐዋርያው ቅዱስ ጳውሎስ እውነተኛ የጌታ ሐዋርያ ነው ብለው ስላሉ ሙፈሰሮቻችሁ ደግሞ ለማን ተቀበሉት? ሱራ 5:111 እና እንድክፈተው እስልምና ምን ያህል ሰዎችን እንዳጭበረበረ ብቻ እዩ፣ በደንብ ታዘቡ። ሰው ይሄንን አውቆ ይሄንን ተረድቶ እስልምና ውስጥ ከቆየ አይደው ነው በቃ ይሄንን ገብቶት እያልን ያለነውን ከተረዳ ከዛ እስልምና ውስጥ የሚቆይ ከሆነ ጭንቅላቱን ዳውት አደርጋለሁ። የመረዳት አቅሙ ብቻ ሳይሆን የመረዳት አቅም የለውም ብቻ ሳይሆን ጤንነቱን ዳውት አደርጋለሁ። ኦኬ፣ ወደ ሐዋርያትም በደንብ አስተውሉ። ወደ ሐዋርያትም ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝነው ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መሰከርን አሉ ይላል። ሐዋርያቶቹ እነ ዮሐንስ እነ ማቴዎስ ሙስሊሞች ማሜ ቁጥሩ አድርገው ቀልደዋል። እነ ጳውሎስ እነ ጴጥሮስ ሙስሊም ናቸው ይለናል። ይሄ እኮ ፋክት የሆነ የትኛውም መረጃ የምታቀርብበት እኮ ነው። ሐዋርያቶቹ ጳውሎስ ሙስሊም ነው ተው እንጂ፣ ኧረ ተው እንደዚህ አይነት ሳክስ። ከዛ ዛሬዎቹ ደግሞ እንደማያዋጣቸው መረጃ ማምጣት እንደማይችሉ ሲገባቸው ጳውሎስን ይሳደባሉ። ዛሬ ላይ ያሉ ሙስሊሞች ጳውሎስን ሲሰድቡ ነው የምታገኟቸው። ምክንያቱም ጠልዞ ነው የሚጥለው መሐመድን ጳውሎስ። ምንም እንኳን ጳውሎስ ከመሐመድ ከ600 ዓመት በፊት የጻፈው ቢሆንም የመሐመድን ቅዘረኝነት ህይወት፣ ስጋዊ ልምምድ አስቀድሞ ጳውሎስ ጠልዞ ነው የሚጥለው። ለዛ አብዝተው ሙስሊሞች የሚተቹትና የሚጠሉት ጳውሎስን ነው። ጳውሎስ ምንም አላደረጋቸው። ምክንያቱም ጳውሎስ በድንግልና ለእግዚአብሔር ራሱን ጀንደረባ አድርጎ በቅድስና ኖሮ ሰዎች ከቻሉ እንደሱ እንዲሆኑ ካልቻሉ ግን አንድ ለአንድ ተወስነው እንዲኖሩ ያስተማረ ሰው ነው ቅዱስ ጳውሎስ። ይሄ ነገር በጣም ስለሚከነክናቸው ኦልዌይስ ብዛት ሲሰድቡ ካያችሁ ጳውሎስን ነው። መንፈሳቸው በጣም ይበሳጫል። ጳውሎስ ላይ በጣም ይረበሻሉ። ምክንያቱም የጳውሎስ አስተምሮ ሴሰኞችን ገላትያ ላይ ምዕራፍ 3 ላይ በተለይ ጠልዞ የሚጥላቸው ቀደምት ሊቃውንቶቻቸው ጳውሎስ እውነተኛ የኢየሱስ ተከታይ ነበር ይላሉ። አሁን ላይ ያሉት ሁለቱን ሲያገናኙት የጳውሎስን አስተምሮ ከነሱ ጋር ሲያስተያዩት ሰማይና ምድር ሆነባቸው። የራሳቸውን አስተምሮ ለመደበቅ ጳውሎስን ይሰድባሉ። የእስልምናቸው ቆሻሻ እንዳይገለጥ ጳውሎስን አብዝተው ይረግማሉ፣ አብዝተው ይሰድባሉ። ማን ነው እሱ የኢሳ ተከታይና ሐዋርያ ማን ይባላል? ማስረጃ ልታመጡልን ትችላላችሁ? ጀስት ዋን። ጳውሎስን ካላችሁ ደግሞ ጳውሎስን ለማን ተቀበሉት? አስተምሮቱ ጳውሎስን ካሉ አሁን ሉክ የኢየሱስ ተከታይ ትክክለኛ ደቀ መዝሙር ጳውሎስ ካሉ ምን ሊመታባቸው ነው? እስከዛሬ ሲሰድቡት የነበረው ከአስተምሮታቸው ጋር ይጋጫል።
ጳውሎስ አይደለም እንዳይሉ ሊቃውንቶቻቸው ከ36 የሚበልጡ ታላላቅ ሊቃውንቶቻቸው ሙፈሲሮቻቸው ጳውሎስ እውነተኛ የጌታ ደቀ መዝሙርት ነው ብለው ያምናሉ። አጣብቅኙ ነው ይዩት። ስለዚህ ምንድነው በማድረግ የተጠመዱት? ምንም ማያውቀውን ኡማ ሰብስበው የክርስቲያኑ መጽሐፍ እንደዚህ በከሌ ነው የተጻፈው፣ እንደዚህ ናቸው፣ እንደዛ ናቸው ምናምን ድንጋይ መወርወር ዝም ብሎ ማለት ነው። ማን ነው የኢሳ ሐዋርያ? ማን ነው? ይሄን የሚያውቃለህ? ይሄን መልስ ማምጣት ይችላለህ? ይሄንን ሊመልስልህ ይችላለህ? ለዚህ መልስ የሚሰጠናል መሐመድ። መሐመድ ይሰማል? ማን ነው ሊመልስልህ የሚችለው? የኢሳ ሐዋርያት ማማ ናቸው? የኢሳ ሐዋርያት ማማን ይባላሉ? ምን ታደርገኛለህ? እያወራ ነው። ሚዩት ያደረኩም ኔትወርክህ ነው የሚሆነው። ይሰማል? አሁን ይሰማል? ድምፅ ለአንተ እኔ ጋር ሙይት ያሳየኛል። ትሰማለህ? በቃ አይነት ታች ሊሆን እሺ፣ ሚዩት ያሳየኛል። ኦኬ ጀማል፣ ወይ እንኳን ደህና መጣህ። ሰላም ይመስገነው። ሐዋርያት ማለት ምን ማለት ነው? ሐዋርያት ማለት የኢየሱስ ተከታይ ናቸው? አይደል ነው። የማን ተከታዮች ናቸው ሐዋርያት ነው? የኢየሱስ ተከታይ ማለት ነው። በሰዓቱ የነበሩ ማለት ነው። እነማን ናቸው? እነማን ናቸው? ስንት ናቸው? አሁን በዝርዝር ላመጣልህ አልችልም። ምን ያደርግልሃል? አሁን እሱን አመጣሁት እኮ አላመጣሁት ምንም ፋይዳ የለውም አይደል? ፋይዳ የለውም አለው። ምንም አይጠቅም ነው ምንም ማለቴ አይደለም። ስለነሱ አሁን እኮ ብናወራ ምንም አይጠቅምም ብዬ ነው እኮ ነው የማልኩህ እኮ። ምንም አይጠቅም ኮተት ነገር ነው እዚህ ቁርአን ውስጥ የተጻፈው እያልከኝ ነው። ጋር ምን ስማቸውን ማወቅ አሁን በዝርዝር ላይ ገብቼ ላመጣልህ እንዳልኩህ ታውቃለህ። ስንት ናቸው? እሺ 12 አካባቢ 12 ናቸው። ኦኬ 12 ናቸው። የኢየሱስ ደቀ መዛሙርቶች ወይንም ሐዋርያቶች ተከታዮች ናቸው። እሺ ምን አልከኝ? ምን አልከኝ? ወንድማችን አሁን በዝርዝር ስማቸውን ሁሉንም ልጠቅስልህ አልችልም እንጂ አውቃቸዋለሁ ብዬ ነው ገምተው። መጽሐፍ ላይ አውቃቸዋለሁ። መጽሐፍ እነ ይሁዳ እነ ሳሙኤል ምናምን በቃ እንደዛ ነገር ናቸው። ብዙ ናቸው። ጴጥሮስ፣ ዮሐንስ፣ ሳሙኤል ምናምን። ኦኬ ያዕቆብም አለበት። ያዕቆብ። እሺ እንደዛ ነገር። ኦኬ መልካም። ስለዚህ እነኚህ ያዕቆብ፣ ስምዖን፣ ዮሐንስ እነ ማቴዎስ እነዚህ የኢየሱስ ወይንም ደግሞ በአንተ አስተምሮ የኢሳ ደቀ መዝሙር ወይንም ሐዋርያ ናቸው ብለህ ነው የምታምነው? ኦኬ ስለዚህ እነሱ ሙስሊም ናቸው ማለት ነው? አዎ በሰዓቱ የነበሩት ነብያቶች እንዳለ ሙስሊም ነበሩ። ኦኬ እስቲ ዮሐንስ ሙስሊም የጻፈው አለ? እኔ ሙስሊም ነኝ ያለበት ቅድም እያነበብከው አልነበረ? እዛ ጋር የቱ ጋር አንብበከው ነበረ? የሐዋርያቶቹ ሁሉም ሙስሊም ነበሩ የሚለው ማለት ነው አይደል? እሱ እኮ አሁን እኔ ከነሱ ነው የምፈልገው። ለምሳሌ በዚህ ጉዳይ ላወራ ሳይሆን የገባሁት ማለት ነው ለበሸሸቅም እኮ ምናምን አይደለም። እዚህ ጋር ለመማማር አይደለ
ነው አይደል? ወይ ታስተምረን ወይ ደግሞ ልንጠይቅ ጥያቄ ነው እኮ ብሽሽቅ ምናምን እኮ አይደለም። አንተ ቢያንስ ወደ ብሽሽቅ ደረጃ እንደዚህ ሙስሊሞች ምናምን እንዳትል ብዬ ነው። ከባ እኔ ራሴ ጥያቄ ልጠይቅህና ችግር የለውም። አሁን በደንብ አስተውል። እነ ማቴዎስ፣ እነ ዮሐንስ፣ ጴጥሮስ፣ ጳውሎስ፣ ያዕቆብ የኢሳ ተከታይ ናቸው፣ ሙስሊም ናቸው ስትል ኦኬ፣ ዝም ብሎ ክሌም ነው። በሰዓቱ የነበረው ህዝብ እንዳለ እኮ የሱ ተከታይ ነበር አይደል? እነሱ ለየት ያሉ ልክ እንደ ቅድሚያም እሱ ጋርም ስለተማሩ ለየት ያሉ ስለሆኑ ነው እንጂ ቢያንስ እንደ ደረሳ እንደምንለው እንደዛ ነገር ነው እንጂ እኮ ህዝቡ ራሱ በሰዓቱ የነበረው ህዝብ ራሱ የኢየሱስ ተከታይ ነበር። አብዛኛው 12ቱ ብቻ አይደሉም ነው 12ቱ ብቻ ናቸው። አይ እኔ ስለ ህዝቡ ሳይሆን ስለ ጭፍራው ህዝብ ሳይሆን እኔ ጥያቄ ስለ ሐዋርያቶቹ ነው። ስፔሲፊካሊ ስለ ሐዋርያቶቹ ነው እንጂ ስለ ህዝቡ አይደለም። ህዝቡ ይተከተለዋል አይከተለውም አይደለም። ሐዋርያቶቹ የተባሉት ስለነሱ ላይ ብቻ ነው ስፔሲፊካሊ ስለነሱ ክርስቲያን ናቸው ያለም እኮ የለም። ጀማል ምን ነው አፈለም አልነገረውም እንዴ? ኦኬ፣ ስለዚህ መልካም ናቸው አላልኩም። ሙስሊም ናቸው በሚለው አቀድም አንብቦልናል። ቁርአኑ እንደሚናገረው ሙስሊም ነበሩ። አብርሃም ሙስሊም ነው፣ ያዕቆብ ሙስሊም ነው ብሎ ቁርአን ይገልጻል። ሱብሃንአላህ ተረጋጋ። ቆይ አብርሃም መቼ የነበረ ሰው እንደሆነ እንኳን አታውቅም ማለት ነው። አሁን እያወራን ያለው ስለ ሐዋርያት ነው። ሐዋርያቶች ደግሞ መቼ እንደኖሩ ቅድሚያ በቃ በደንብ አስተውል። እነኚህ ሐዋርያቶች መጽሐፍ ጽፈዋል። መጽሐፍቶቻቸውን ለማን ተቀበለው ካደ? መጽሐፍቶቻቸውን እኮ እንቀበለዋለን። ገባ? የምንቀበልበት ምክንያት አለን። እሺ የኢየሱስ አሁን የለም መጽሐፍ ነበረው ያንን መጽሐፍ እንቀበለዋለን። በመሃል ደግሞ መሃል ላይ ማለት ነው። አይ ለምሳሌ ጳውሎስ የኢየሱስ ሐዋርያ ነው። ቆይ አዳም ዮሐንስ የኢየሱስ ሐዋርያ ነው፣ ጳውሎስ የኢየሱስ ሐዋርያ ነው፣ ሙስሊም ነው ስትል ዮሐንስ የጻፈው አለ፣ ጳውሎስ የጻፈው አለ፣ ማቴዎስ የጻፈው አለ፣ ያዕቆብ የጻፈው አለ። የጻፉ ኮምፕሊትሊ ከእስልምና አስተምሮ ጋር የሚጋጭ ሆኖ ሳለ እነኚህ ሐዋርያቶች ሙስሊም ናቸው ብለህ ክሌም ማድረግ እንዴት ነው የሚመጣው? አዎ ምንም የሚያጋጭ ነገር እኮ የሚጋጭ አይነት ነገር እስካሁን እኔ ያላየሁበትም መጽሐፍ ቅዱስ ላይ። አንዳንድ ቦታ ላይ ግን ሊኖረው ይችላል አይደለ? እንጂ መጽሐፍ ቅዱስ ትክክለኛ ነው እያወራ ያለው እኔ እንዳነበብኩት ማለት ነው። አሁን በጭራሽ መጽሐፍ ቅዱስ የኛ ነው አለ ወሰደብን። መጽሐፍ ቅዱሳችንንም ጳውሎስ የጻፈውም የለንም፣ ማቴዎስ የጻፈውም የለንም፣ ዮሐንስ የጻፈውም የኛ ነው እያለን እነሱን ብቻ ሳይሆን መጽሐፉም የኛ ነው፣ አይጋጭም፣ ለኛ ነው። አሬችም አለው አለ። ለምን ሰዎቹ ሐዋርያቶቹ ብቻ መጽሐፍቶቻቸውም የኛ ነው? ጭራሽ ከሞኝ ገበሬ ደጅ ሞፈር ይቆረጣል ነበር ይባለው። አባባሉ ጠፋኝ። እኔ ጳውሎስ የኛ ነው ላለው ጭራሽ መጽሐፉም የኛ ነው ይለኛል። እኔ ጳውሎስ የጻፈውም የኛ ነው። ማቴዎስ የኛ ነው ላለው ኖ ማቴዎስ የጻፈው ማቴዎስም የኛ ነው። ዮሐንስም የኛ ነው፣ የጻፈውም የኛ ነው። ወገን ተዘርፈናል፣ ተዘርፈናል። ምንም አልቀረንም። ምንም ማያውቀውን ህዝብ እዚህ ሰብስበህ አንተ ዝም ብለህ ምንድን ነው አንተ ታውቃለህ። ኦኬ ና አልጋም እየገባ ስለነበረ እንኳን ደህና መጣ ልበል እስኪ። እንኳን ደህና ቆያችሁ። መልካም ታውቃለህ ብዬ ስለማስብ አውቃለሁ ስላልክ ማለት ነው። ኦኬ ስንት ነበሩ የኢሳ ሐዋርያቶች? ስለ እስልምና ጠይቀኝ እንጂ ስለ ክርስትና ጠይቀኝ። የኢሳ ሐዋርያት ስንት ነበሩ? እኛ ስለነሱ እኛ አናውቅም። ኦኬ ስለዚህ እስልምና አይደለም አይደለ የጥያቄ? አሁን ሌላ ጥያቄ ጠይቅ። ስለ ሐዋርያቶቹ ተውና እነሱ እንትን ብሏቸዋል መጽሐፉ ትንሽ ስለተባለ አሁን የጠየቁን ብቻ መልስ። የኢሳ ሐዋርያቶች ስንት ነበሩ?
12 ለምንድን ነው 12 የሆኑት? እሱን እንግዲህ ያው እኔ አላውቅም ለምን እንደሆነ። ኦኬ ከ12ቱ እስቲ ቢያንስ አንዱን ስም ብቻ ንገረኝ። ማን ይባላል ከ12 አንዱ? ያዕቆብ ማስረጃ ስጠኝ እስቲ። ያዕቆብ የሳ ሐዋርያ ነው የሚል ያው መጽሐፋችሁ ነው የሚለው። መጽሐፋችሁ ነው የሚለው ከኛ መጽሐፍ ወስዶ ሉክ መጽሐፋችሁ የኛ መጽሐፍ ላይ ያዕቆብ የኢየሱስ ደቀ መዝሙር ነው ይላል። ተዛም የኛ መጽሐፍ ላይ ወስድና የኢየሱስ ደቀ መዝሙር ያዕቆብ ነው ሙስሊም ነው። እኔ እኮ እስልምና በቃ እድሜ ልክን ፕራንክ የሆነ ሃይማኖት ነው። እሱን አንተ ያልከው እስልምና አይሳደብም። እሱን አንተ ያልከው እኔ እኮ ተሳደብ አይደለም ያልኩት፣ ፕራንክ ነው። በቃ የራሱ እኮ ፕራንክ ነው እያደረጋችሁ ያለው። የኢሳ ሐዋርያ ማን ነው? ለምሳሌ ከ12 አንዱ ያዕቆብ ነው። ኦልራይት ያዕቆብ በመልእክቱ ምዕራፍ 1 አንድ የክፈተው ማን እንደጻፈው የማይታወቅ መጽሐፍ እኮ ያንተ መጽሐፍ ነው። ራስ ነገርከን እኮ መጽሐፍታችሁ ብለህ ራስ ምን እየነገርከን ነው? መረጃ እየነገርከን ነው። ያዕቆብ በመልእክቱ በመጀመሪያ ሲጀምር ገና ምን ብሎ እንደሚጀምር ላሳየህ። የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ራሱ ለማን ባሪያ ነኝ ብሎ የሚጽፈው? ለኢየሱስ ክርስቶስ። የኢየሱስ ክርስቶስ ባሪያ ነው ተብሎ ነው እንጂ አላለም። ተብሎ ነው አላለም። ተብሎ ነው አልኩ። መጽሐፍ ቅዱስ አንብቦ ማንበብ ትችላለህ። ያዕቆብ እኮ ነው ራሱ ጻፊው ማለት ነው። ኤኒዌይስ በደንብ አስተውሉ ወገኖቼ። እስልምና በሰባተኛው ሴንቸሪ ላይ ሲመጣ ምንም ማያውቀው ነገር ስለነበር ሙሐመድ ዝም ብሎ ታሪኮችን ወሰደና ሐዋርያቶቹም የኢሳ ተከታይ ናቸው፣ አማኝ ናቸው፣ የበላይ ናቸው አለ። ሐዋርያቶቹ ማን ናቸው? ይሁዳ፣ እነ ጳውሎስ፣ እነ ማቴዎስ፣ ዮሐንስ ብለው አሉን። ዛሬ ላይ ያሉት እነኚህ መረጃዎችን ትቀበላላችሁ ወይ? ታዲያ ጳውሎስ የኢየሱስ ደቀ መዝሙር ከሆነ ጳውሎስ እስልምናን በጠረባ ነው የሚለው። ዝሙተኝነትን፣ ብዙ ማግባትን ጳውሎስ ይጸየፋል። ኦኬ ትቀበላላችሁ ወይ? ጳውሎስን አስተምሮ ጳውሎስ ክርስቶስ በስጋ የመጣ አምላክ ነው ብሎ ይላል። ሁሉን የፈጠረ ሁሉን ያስገኘ ክርስቶስ ነው ይላል። ጳውሎስ እውነተኛ የጌታ የኢየሱስ ደቀ መዝሙር ነው ካላችሁ ትቀበላላችሁ ወይ? ዮሐንስ ቃል ስጋ ሆነ ብሎ ጀምሮ ለፍርድ የሚመጣው ለእያንዳንዱ እንደ ስራው መጠን የሚከፍለው ክርስቶስ ኢየሱስ ነው ብሎ ይዘጋል ዮሐንስ። ክርስቶስ በስጋ መምጣቱን የማያምን መንፈስ ካለ እሱ የተረገመ ነው፣ የተወገዘ ነው፣ የተለየ ነው። ኢየሱስ የአብ ልጅ መሆኑን የሚክር ካለ እሱ አጋንንታዊ ነው ብሎ ይላል ዮሐንስ። ዮሐንስ እውነተኛ ሐዋርያ ነው ብላችሁ ካላችሁ ትከተሉታላችሁ ወይ? አያችሁ፣ ዛሬ ጡብ ጡብ ነው የሚሉት። በቃ ፈረሃ ነው የሚለው። ሰላም አበሻክ የምር እፋይና ግን ብዙ ጊዜ ያስገባኝ ብዬ ጠይቄ ዛሬ እግዚአብሔር ይመስገን አስገባኝ። ያ እነኛ እንዴት ነህ? ይመስገነው። ክርስቲያን ሙስሊም? እኔ ክርስቲያን ነኝ። ፈራህ የልጄ ስም ነው። ፈራሃ ማን ነው የሚለው? ፈራሃ ሰላህ ሰዲቅ ምን ማለት ነው? ያው የኔ ባል ሙስሊም ነው፣ እኔ ደግሞ ክርስቲያን ነኝ ማለት ነው። ትርጉሙ ምንድን ነው? ፈራህ ማለት ደስታ ማለት ነው። ኦኬ። በምንኛ አረብኛ ነው? በአረብኛ ፈራህ ነው የሚባለው። እኔም የአረብ ሀገር ስለሆንኩኝ ማለት ነው። ኦኬ እሺ ምን ልታዘዝ?
እኔ ለኔ እንኳን ምንም እንድታዘኝ ሳይሆን በጣም እንደምወድህ እንደማከብርህ በዚሁ እግዚአብሔር ጨምሮ ጨማምሮ ኃይሉን እንዲያበዛልህ ይሄን እንትን ለማለት ነው። ኦኬ ባለቤትሽ ሙስሊም ነው?